አፈርቢ ምንድነው ያደረገው? እናስደፋለን ዘርማን ነው ምንጨርስ ሰላም እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ ቤተሰቦቼ። ዛሬም እንግዲህ ወንድማችሁ ጋዜጠኛ ሮቤል ተመልሻለሁ። ዛሬ የተመለስኩት እንግዲህ በአዲስ ቪዲዮ አይደለም ወይም በአዲስ ሀሳብ አይደለም። ከሰሞኑ እንደምታውቁት የተከታተላችሁትን አንድ ጉዳይ አለ። እኔም እየተከታተልኩት ያለ አንድ ጉዳይ ምንድን ነው ካላችሁኝ የቄስ ነኝ ባዩ ተመሳሳይ ጾታ የሚያጋባው የዚህ ርኩስ ስራ የሚሰራ ቄስ ነኝ ባይ በሃይማኖት ስም የሚነግድ የእሱ ታሪክ አሁንም ነገሮች እየረዘሙ ሌላ ጣት እየቀሰሩ ወደ አንድ ጉዳይ እያመራኝ ነው ያለው። ምንድን ነው መሰላችሁ? የዛን ሰሞን እንግዲህ ወይም የዛን ዕለት እሱ ቤት በገባኝ ሰዓት ሴቶችን ሲያጋባ ደርሼበት እንደነበረ ታስታውሳላችሁ እናንተም። እና ሴቶቹን ሊያጋባ ሲል አግኝቸው ደርሼበት ለህግ አቅርበናቸው ነበረ። እነሱንም ሴቶቹንም እሱንም እንግዲህ ሰውየው ፈንድሬዝ አለኝ፣ የውጭ እርዳታ አለኝ፣ እጅ ረጅም ነው አይነት ነው የሚል አይነት ሰው ነው። ግን ምንም ከኛ ሊያልፍ የቻለ አልነበረም። ያዛቸው ግን እስካሁን ድረስ ይዝታል። አሁንም ቢሆን ከእስር ቤት ይወጣሉ የሚል አይነት ዛቻዎች ነው የሚያደርገው። እሱ ብቻ አይደለም፣ ሴቶቹም የእሱ ሙሽሮች ልንላቸው እንችላለን። እና እንደዛ እያሉ ነው የሚዝቱት። ምናልባት እንደተባለው ፈንድሬዝ ይኖራቸዋል፣ የውጭ እርዳታ ይኖራቸዋል። ይህን ባህል ከምዕራባውያን ወይም ከራሳቸው ዓለም ወደ እኛ ሀገር ለመቀላቀል ሲሉ ነጮቹ ይህን ነገር በገንዘብ ነው ሊደልሉ የሚችሉት። እኛ አፍሪካውያን ደግሞ ወይም ደግሞ እኛ ደግሞ ገንዘብ ዶላር ስናይ ብዙ ሰው ብዙ ነገሩን እየቀየረ ያለበት ዓለም ላይ ነው ያለ ነው አሁን ላይ እና ሰው ገንዘብን ለማግኘት ብዙ እርምጃዎች ይራመዳል። አንዱ እንደዚህ አይነትም አጸያፊ ተግባር ውስጥ የተሰማሩ ብዙ ሰዎች አሉ ገንዘብን ለማግኘት ሲሉ። የሴቶቹም ታስታውሱ ከነበረ ስጠይቃቸው መነሻቸው የነበረው የገንዘብ ማጣት መደህየት ነው እዚህ ስርዓት ውስጥ እንዲገቡ ያደረጋቸው። እና ብቻ ነገሩ እንደዛ ነበር እንደምታስታውሱት። ዛሬም እንግዲህ ይሄ ጉዳይ ተከትሎ ይዞ የመጣው ሌላ አንድ ነገር አለ። ምንድነው? የዛን ሰዓት እነሱን ለህግ ልናቀርብ ወደ በላክናቸው ሰዓት እነሱን ወደ ጣቢያ ልኬ ቤቱን እያስፈተሽኩኝ ነበር፣ ወይም ደግሞ ቤቱን ፍተሻ እያደረኩ ነበር። የቄስ ተብዬውን ቤት ማለት ነው፣ ወይም ደግሞ የቀሲስ ሶፎንያስ ተብዬው ማለት ነው። ቀሲስ ምላችሁ ያው ለማስታወስ ያህል እንጂ ሆኖ አይደለም፣ ቅስና እንደዚህ አይደለም። እና የዛን ሰው ቤት ብቻ እያስፈተሽኩኝ ነበረ ከባልደረቦቼ ጋር ሆኜ አንድ ነገር አግኝቼ ነበር። ምንድነው መሰላችሁ? አንድ ፖስታ ካርድ አየሁኝ። ያ ፖስት ካርድ ምንድን ነው የሚለው? የጋብቻ ወረቀት የሆነ ፖስት ካርድ ነው። ምንድነው እሱ? ፖስት ካርዱ ላይ የሚለው የጋብቻ ወረቀት ነው፣ ወይም ደግሞ ስለ ጋብቻ የሚያትት ጽሑፍ ያለበት ፖስት ካርድ ነው። ዋናው ነገር ግን እሱ አልነበረም። ፖስት ካርዱ ላይ የሚያመላክት አንድ ሌላ ተጨማሪ ነገር ላገኝ ችያለሁ። ምንድነው እሱ መሰላችሁ? ጂፒኤስ የሚባል ነገር አለ፣ ወይም ደግሞ የሎኬሽን የሚጠቁም እዛው ፖስት ካርድ ላይ አግኝቼ ነበረ። እና ፖስት ካርዱን ስገልጠው ስለ ጋብቻ ነው የሚያወራው። መልካም ጋብቻ የሚል ነው ጽሑፉ ያለው፣ ግን ደግሞ የጂፒኤስ አይከን ያለበት አለው ማለት ነው ውስጡ። እና ትንሽ ቴክኖሎጂ የሆነ የተነካካበት ወረቀት ይመስላል ለሚያየው፣ ለማያውቅ ሰው ግን ነገሩ የሆነ ስትከፍቱት የሚሰራው ሌላ ነው። ፖስት ካርዱ የሚነበብ ብቻ አይደለም፣ ጂፒኤስ ነው። ያ ጂፒኤስ የሚጠቁመው ወደ አንዲት ሴት ነው። ያቺ ሴት ልክ እንደሱ በተመሳሳይ ሰዎች ወንድን ከወንድ የምታጋባ፣ ሴትን ከሴት የምታጋባ፣ ሌላው እርኩሰት የምትፈጽም ሌላ ሴት ናት። እና ወደ እሷ የሚጠቁመው ያ ሎኬሽን ማለት ነው፣ ወይም ደግሞ ያ ጂፒኤስ ፖስት ካርድ ላይ የተገጠመው ወደ እሷ የሚጠቁም ነው። እና መልካም ጋብቻ ተብሎ በዛ ሎኬሽን ወይም ደግሞ በዛ ጂፒኤስ የተጻፈበት ሰው ካለ እሱን ይዞ ሴትዮዋ ጋር ከሄደ
ወደ እሷ ካመራ ምንድን ነው የምታደርገው ያቺ ሴት የምታጋባ ሴት እንደሆነች ነው። እና ይህን ነገር ሳጣራ ነው የቆየሁት። አሁን ወደ እሷ ቤት ልሄድ ነው የወሰንኩት ማለት ነው። ሎኬሽኗንም ይመራኝ መርቶኝ ነበረ ራሱ ፖስት ካርዱ። ከዛም ባለፈ ደግሞ ሳጣራ ይሄን ነገር እቺ ሴት በተመሳሳይ እንደ ሶፎንያስ የምትሰራ አይነት ሴት መሆኗን ያወቅኩት። ስለዚህ እስኪ ወደ እሷ ቤት ሎኬሽኑ ስለሚመራኝ ሴትዮዋ ማንነቷ በተወሰነ መልኩ ግልጽ ስለሆነልኝ ወደ እሷ ቤት እሄዳለሁ። እቺንም ሴት እርግጠኛ ሆኜ የምነግራችሁ አግኝቼ አፋጠጬ እንደለመድኩት ማለት ነው። ሌላም እያሴረች ያለችው ነገር ካለ ባጭሩ ልንቀጫት አስበናል ማለት ነው። እኔም ባልደረቦቼ እናንተም ሁሌም ከኛ ጋር ናችሁ። ይሄን ነገር እንዲቆም ትፈልጋላችሁ። መስማትም ማየት የሚከብድ ነገር ነው። በሀገራችን ላይ በተለይ ይሄ ከባድ ነው። ስለዚህ እነዚህን ሰዎች ባጭሩ ስር መሰረታቸውን እየቋጨን እየቆረጥን ስርዓታቸውን ሁሉ ነገራቸውን መጣል ነው የኛ ዓላማ። ስለዚህ ወደ ሴትዮዋ ቤት ሄዳለሁ። ወሬ ያበዛውባችሁ። እንደተለመደው ግን ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ኮሜንት ላይ ደግሞ ቪዲዮ አይታችሁ ሀሳብ አስተያየት መስጠቱንም አትርሱ ላለው ቤተሰቦቼ። ስለዚህ ወደ ሴትዮዋ ቤት እንሂድ፣ አብራችሁ ቆዩ። ቤተሰቦች ከብዙ ረጅም ጉዞ በኋላ የሴትዮዋ ቤት ደርሰናል። ካሜራማኔም አብይ አጠገቤ ነው ያለው። ዛሬ እነ ሄኒ የሉም። ስፔሲፊክ ሎኬሽኑ የት እንደሆነ ፖስት ካርዱም ይናገራል፣ የት እንዳለች ሴትዮዋ ወይም የት ቦታ እንደምትኖርና ግን ቦታውን አውቀነዋል። የሚጠቁመን የነበረው ግን አቅጣጫ በጣም ረዥም፣ በጣም አድካሚ አልፊ ነበረ። በቃ ስንንገታገት እየተንገዳገድን አሁን የደረስንበት ቦታ ላይ ያለ ነው። ኦልሬዲ ሴትዮዋ ቤት ደርሰናል ልላችሁ ነው። ግን ከብዙ አባጣ ጎርባጥ የሆኑ መንገዶች ማለፍ በኋላ ነው የደረስነው። አብዬ ደክሞሻል አንቺ? አይዞህ። አይ ለማንኛውም ደርሰናል። እስኪ አሁን ከሴትዮዋ ጋር ቆይታ ላደርግ እሞክራለሁ። ፖስት ካርዱን ይዘዋል አንተ አይደል? ስለዚህ ፖስት ካርዱን ይዘን እንደተላከ ሰው ነው እሷ ጋር የምንሄደው። ይሄን ነገር ሰውየውም ስለጠቆመኝ ነው የምነግራችሁ። ማለት ያወቅኩት ምንድነው ሰውየውን ወደ ጣቢያ በላኩት ሰዓት ፖስት ካርዱ ወደዚህ ሴትዮ ቤት የሚያመራው የትኛውም ሰው ፖስት ካርዱን ይዞ የሚሄድ ሰው ተጋቢዎች ናቸው። እሷ ልታጋባቸው የሚላኩ ሰዎች ናቸው እሷ ጋር የሚቀርቡት። ስለዚህ ፖስት ካርዱን ይዛችሁ ከሄዳችሁ ያው እሷ ጋር ነው፣ እሷም ትቀበላችኋለች በሰላም ብሎ ነው የነገረን። ይሄን የነገረን ግን በቀላሉ አልነበረም። በጣም ከብዙ ጭቅጭቅና ክርክር በኋላ ብዙ ማፋጠጦች የነበሩበት ቆይታ ነበረን ከሰውየው ጋር። ያን ከነገረን በኋላ ነው እንግዲህ። ስለዚህ አሁን ወደ ሴትዮዋ ቤት ለማንኛውም ደርሰናል። እንግባ፣ ወይም ደግሞ ከውጭም ከሆነ እንዴት እንደምትቀበለን እስኪ እናያለን። ለማንኛውም የሴትዮዋን ሁኔታ ከስር መሰረቱ ወንጀል ነክ የሆኑ ተግባሮችን ለመንቀል ስለምንሞክር የእናንተም እገዛ አብሮነታችሁ ሳይለየን እኛም እየጠነከርን አብረን እንጓዛለን ማለት ነው። ለማንኛውም ወደ ሴትዮዋ ቤት እንግባ። እጁ እየተንቀጠቀጠ ነው አብዬ። ለማንኛውም ብቻ እስኪ እሷ ጋር እንግባና ደግሞ የቀረውን ነገር አብረን የምናየው ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳትረሱ። እንግባ እስኪ ወደ ሴትዮዋ ቤት። እንግዲህ አብዬ ሴትዮዋ ከሰዎች ጋር እንደምትሆን እርግጠኛ ነኝ ውስጥ አሁን ስላለችን። ለማንኛውም እስኪ ካሜራውን ድብቅ ታደርገዋለህ ደረት ላይ ይቻላል። ደረት ላይ አድርገውና ማለት ትንሹን ማለት ነው ትንሹን ደረት ላይ አድርጊውና እንግባባቸው። እሺ ልትመልሰን ትችላለች። ምናልባት የሚያደርጉት ነገር አይታወቅም። ትንሿን ጊዜ እንዴት ናችሁ? ተመልሰን መጣን እኮ ነው። እሺ ቸኩለን ስለነበር ነው። እንዴት ናችሁ? ሰላም ነው? እንዴት ነሽ? አይ ብትነግሪኝ ቀድመሽ ጥሩ ነበር። ቀድሞ ብሎ ተገኝተው ሰላም አረፍ ነው። እሺ ችግር የለም።
እዚህ መቀመጣቸው አስፈላጊ ነው። ሌላው ታታዘች ኦሬዲ ፕሮግራም ስላለቀ ቀጥሎ ስለሚለው በጣም ግን ይጨንቃል። ወይ ችግር የለም። ታውቂያለሽ ከተቃረኑ ያለንላቸው ታውቂያለሽ ገባና እሱ የተቃራኒ ጽናት ስላቻ አለባቸው እንደምን አብረው ይቀመጣሉ። በጣም እኔ በሰርጌ ቀን በጣም ደስተኛ ሆኜ ማሳለፍ የምፈልገው። አይ እኛም እኮ ደስተኞች ነን ስለተዋወቅን ደስ ብሎኛል። እኔ ምንም ኮንፈርት እየሰጠኝ አይደለም። ችግር የለውም። አንቋል ፕሮግራማችን የመጨረሻ ፕሮግራም ላይ ደርሰናል። ቀጣይ ላይ ስለሚገቡ ይቀመጡ፣ ችግር የለውም። እና እንዳልኳችሁ ነው ሁሉንም ንብረት በጋራ እንዲመዘገብ እናደርጋለን። ይሄኛው የምታየው የቤት ካርታ ደግሞ የእሷ የቤት ካርታ ሲሆን አሁን በሁለታችሁም ስም ይሆናል ማለት ነው። ምናልባት አለመግባባት ቢፈጠር ንብረታችሁ የጋራ እንደሚሆን አመጣችሁበታል። ሲፈጠረው ከሰው ነው ማለት ተስማምተን ያላችሁ። እሺ ሁሉንም ንብረት የሚመዝግብ ያለሁኝ እዚህ ጋር ገብታችሁ በፊርማ ታረጋግጡልኛላችሁ። በጣም ከረበሽም መውጣት እንችላለን። አይ ደስ ይለኛል። እኔ ታስጫቸው ደስ ይለኛል። ባይዶ ይላሉ ተቀምጥ ጨረስ ላይ ደስ ፊርማ ብቻ እዚህ ጋር ፈርሙልኝና ዝም ብላችሁ ተቀመጡና ወደሽ ፈቅደሽ እንዳገባሻል ማረጋገጫ ነው። እዚህ ጋር ያለው አሻራችን ምንድነው? የኛ አሻራ ነው። አሻራ ነው። መጀመሪያ የሰጣችሁኝ አሻራ ነው። አሁን ደግሞ አንቺ ለስምሽ ልክ ፈረሙ። ግን የደም አይመስልም። አንቺ እንደዚህ ነው በቃ ሁሉም ሲመዘገብ። አዲስ ተጋቢዎች ናችሁ? ታዲያ ከራሚ ይመስላሉ። እሺ አሁን ቀለበት እናደርጋለን። በጣም ይንቀስ ጠብቀው ነበር ማለት ነው። ስለዚህ ቀዝቀዝ ብሎ ባይልኩላት ሲለኝ ነበር። በጣም ደስ ይላል። በጣም ደስ ይላል። ቀይ ዘመናችን አብረን ብዙ ጊዜ ሆናችሁ እንዴ? በጣም እየበጠበጠኝ ብለን እኔ ከተቃራኒ ጾታ ጋር ጥላቻ ስላለብኝ ነው አይደለ? ከዚህ በኋላ ያወራም አይደል? ይቅርታሽ እሺ። በጣም እየረበሸኝ ነው። ሁለታችሁ አንድ ናችሁ አይደል? ማውራት ትችላላችሁ፣ ፍቅራችሁን መገላለጽ ትችላላችሁ። እስከዛ በጣም እነሱ ሊጋቡ ስለሆነ ቀለል እናድርጋቸው። አትቆሙም? እንደዚህ አይደለም። እኛ ሪስፔክት የምንደራረገው ስለቆምኩ ስለተቀመጥኩ አይደለም። መጀመሪያ የኔ ቆንጆ አሁን ደስታችንን እናክብር አይደለም? ታያቸው እነሱ እንደሌሉ መቁጠር ትችያለሽ። ለደስታችን ታዲያ የተወሰነች ነገር ብንቀምስስ? ይቺን ግን ቆማችሁ ችርስ ብላችሁ ሻት እንድታደርጉልኝ ነው የምፈልገው። ቆይ እኛ ምን እንቆማው? ይቅርታ ይቻላል። ደስታቸው ደስታችን ቆማችሁ ደስታቸው ነው። ደግማችኋለሁ። ይሄንን ሻት ታደርጉልኛላችሁ። እሺ የደስታችሁ መገለጫ ነው። እሱን ያሰባችሁ ጠጡ። ከዚህ በኋላ ሁሌም የተደሰታችሁ ነው የምትኖሩት። የምንም የሰው ይሉንታ የሌለባችሁ በጣም ቆንጆ ጎበዝ። አንዳንድ እንደግማለን። ከዛ የሰርግ ሰርተፊኬታችሁን ሰጣችኋለሁ። በጣም ነው ደስ የሚሉት አይደል? ደስ ይላሉ። በጣም ነው የሚዋደዱት። ረዥም ጊዜ ታግሰዋል ይህችን ቀን ለማየት። ዛሬ ነው ነፃነታቸውን የሚያውጁት ማለት ነው። የሚገባ ከዚህ በኋላ ማንም ከልካይ የለባቸውም። የኔ ናት የኔ በቃ ምን እያለ ነው? እነግርሃለሁ። እሷ ማለት እኮ አልቻለም። እነሱ በኔ ነው የጠየቀኝ። አልረብሻቸውም ማለት አንቺ አግብተሻል ወይ ብሎ ነው የጠየቀኝ እኮ። በቃ ይመለከተዋል። እሺ አሁን እንበል ግን የሆነ መናገር ፈልገው ነገር አለ። ቀሪኛችን በጣም ደስተኛ ሆነ እንደምንኖር እርግጠኛ ነኝ። እንዳልቀይት ነው የምንከባከብ። እስኪ አጨብጭብ። ምንም ነው ማለት ነው ሲጀመር። አንቺም ፕሮሚስ ግቢላታ የሆነ ነገር እኔ መቼም ማንተዋትም ሲጀመር አመሰግናለሁ በጣም አሁን ጋብቻችሁ በጣም ቴንኪው። አንቺንም ሲጀመር በጣም በጣም የማመሰግነው አንቺን እውነት ምን ያህል ነፃ እየሆን እንዳለን ግዴታ ማለት ግዴታ እንዳልሆነ ነው ያሳየሽኝ። ሰካራ አይደለም። ቆይ እስኪ ብራዘር እጣላ ሰክራሉ። በራሳችን ሙድ በራሳችን መብታችን እንድናራምድ ስላደረግሽ በጣም አመሰግናለሁ። እዚህ ጋር የተሰማኝ ያለው ነገር በጣም በራሳችን ሙሉ እንደሆነ ነው። የምሬን ነው የምልሽ።
ያው እናንተም በራሳችሁ ሙሉ እንደሆናችሁ እንዲሰማችሁ ይመስለኛል ይሄን ነገር የምታደርጉት። ከዚህ በኋላ በጣናችሁ ማንንም አጋጅ ማንንም ከልካይ የላችሁም። ስለዚህ ምንም ነገር ከማንሳችሁ በፊት በመሳሳም ፍቅራችሁን እንድታሳዩን አንኖርም። እና በጣም ነው ደስ ያለኝ የምሬን ነው እንጂ ግዴታ አይደለም ነገር እንደገና በጣም ብቻ ነፃ እንዲሰማኝ ነው። እንደገና ምን ሰማሁኝ መሰለሽ አሁን ያው ወንድ ልጅ መውለድ አንችልም እንጂ እኛ መውለድ እንደምንችል ወሬ ሰምቻለሁ። ያው ያን ነገር አንቺም ቼክ ታደርጊልናለሽ። ፕራይቬት ነው እናወራለን። በጣም ደስ ይለኛል። እናስቀናቸው አይሻልም? እናንተ ግን ሙሉ መሆን ደስታችሁን ለማሳየት ስለምን የምታወሩት ንገሩ እንዴ? ቆይ ያው እናንተ ተራይ ደርስ የለ ደርስ የለ በጣም በራሳቸው የራሳቸው ሙድ የራሳቸው እና ፈታ እንበል ፍቅር ምንሽ ነው ፈታ እንበል እኮ በቃ እስኪ ጨርሽልን። እሺ አሁን ያው ትዳራችሁ ለማወጅ አንዴ እንድትሳሳሙ ጠይቃችኋል። ነፃነታችሁን አውጁበትና በመሳሳም ደስታችሁን አሳዩ። በደስታ ነው አፈርቢ ምንድነው ያደረገው? ምንድነው ያደረገው? ልቀቃት! ልቀቃት! አንቺ ምንድነው? ማናችሁ? ቆይ ለምንድን ነው የመጣችሁ? እርሜላ አንቺ ምንም ወይኔ ሲጀምር አንቺ የነገርኩሽ ነው። ሰው አታስፈልጊያት። ቆይ ምንድን ነው? ማነህ? ምን ለማድረግ እየሞከርክ ነው? እኔ ከዚህ መቆየት አልችልም። በቃ እኔ እዚህ መቆየት አልችልም። ሲጀመር ምንድን ነው ይዘሽብን የመጣሽው? ነገር የለም። ከዚህ በኋላ ሌላ ነገር ልታረጊ ብትሞክሪ እያንዳንድሽ በታትኝ ነው የምለቅሽ። ቆይ ምን ለማድረግ እየሞከርክ ነው ያለኸው? ጭራሽ ፖሊስ ነው? ምን ልታደርጊ ነው አንቺ? ይሄም አንቺ እንደሚያስጠይቅሽ አታውቂም እንዴ? ትንሽ መርማሪ ጋዜጠኛ ሮቤል ይባላል። እኔ እኮ ልንጋባ ነው ሲሉኝ አምኜ ነው ያስገባሁት። አንቺ ማታውቂውን ሰው ለምን ታስገቢያለሽ? እኛ ነው ሲጀምር ማን አድራሻችን ማን ሰጣቸው? እራስሽ ካልሰጠሻቸው ዝም በይ፣ ዝም በይ። ሽጉጡ አባትሽ ሽጉጡ ምን አይነት ነገር ውስጥ ነው እየከተትሽ ነው ያለሽ? ባልየው ነሽ ሚስት ንገሪኝ። እሱ የኔ መብት እኮ ነው። አፈርቢ ደነዝ ውሻ እንዳትነካኝ። እሺ ቢያንስ ስነ ስርዓት ይኖርህና በስነ ስርዓት እናውራ። ቁጭ በይ በስርዓት። የኔ ቆንጆ ተረጋጊ በቃ። ወይኔ ቀናችንን ያበላሹ። እሱን ነገር ከፊት ለፊቴ ዞር አድርግልኝ፣ እጮሃለሁ። ይሄ የኔ ሰብአዊ መብቴ ነው በቃ። ቀናችንን ያበላሹ። እርሜላ አንቺ ማታውቂውን ሰው ለምንድን ነው የምታስገቢው? እኔ አላውቅም አልኩሽ እንደሚጋቡ ነው። በቃ እኛንም እኮ አስተቆርሽ አንቺ ነሽ። ይገባሻል? የኔ ቆንጆ ይሄ ነገር እኮ እኔም ላይ ነው ችግር የሚፈጥርበት። በእናትሽ ዝም በይ በእናትሽ። ሌላ ሰው መጥቶ ቢያዝ ችግር የለውም። እኔ እና እሷ ዛሬ ደግሞ ቀናችን ነበረ። ቀናችንን ያበላሹሽ። ይገባሻል? እኔ እንድትያዝ ነው የጠራሁት። ደስታችን አይደል? ለምን ስነ ስርዓት አይኖርህም? ደስታችሁን አበላሽሁት አይደል? ይኸውልህ እንደምትለው የምር መርማሪ ጋዜጠኛ ከሆንክ ስነ ስርዓት ይዘህ እናውራ። ጉልበትን እኛ ላታሳይ ነው ታዲያ። ከዚህ በኋላ ሌላ ነገር ብትናገሪ ብትሞክሪ አፈርድሜ ነው። አንተ መብታችን ነው እንዴ? ስነ ስርዓት ይኑርህ እያልኩህ ነው። አሁን ያለኸው እኮ ነው ቤት ያለሁት አንቺን ወንጀልሽን አይቼ አውቄ ከእንጀራ ጋር በጣም አክብረሽ እያወራሽ ነው። እናት አንዴ እንደማመጥ በጣም አክብረሽ እያወራሽ ነው። ምን አይነት ኃይል እንዳለ ታውቃለህ? እኛን ሲጀመር አንተ ማነህ? አንድ ሰው ሁለት ሰው ሶስት ሰው ነው ሰማይ ላይ ጫፍ የለነካበት ዋጋ ትከፍላለህ። ይጸጽታል እንጂ እኔ ምን አይነት ኃይል እንዳለን አታውቅም። ለምን አትነግሪው? እናስደፋለን። ዘር ማንዘር ነው የምንጨርስ። እንዳንተ ቆሻሻ ወይኔ አሳያለሁ።
ምንም ነገር ላደርግ እንደምችል እሺ ተረጋጉና የሆነ ነገር አስብ። ምንድን ነው የፈለግከው? ገንዘብ ነው የፈለግከው? ቸግሮ ነው ገንዘብ የምትፈልግ ከሆነ ቆጥራ ማጨርሰውን ገንዘብ እንሰጣለን። ቀጥ ብለህ ከቤት በቃ ትሰጥሃለች። ግን ምንድን ነው ከቤታችን ውጣ። ደስታ ላይ ግን አትበጥብጠን። በታትኛችሁ ነው የምወጣው ከዚህ ቤት። እንዳለችው ነው። ከደሞዝህ በላይ እጥፍ አመት ሰርተህ ልታገኘውን የማትችለውን ገንዘብ ልንሰጣችሁ እንችላለን። ምንድን ነው የመሰልኩሽ? እኔ ምንድን ነው የመሰልኩሽ? እቺ ብጫቂ ተረጋጋ። ምንድን ነው የመሰልኩሽ? ሚስቴ እንዳትነካት አባወራ ማወራሽ ነካውብሽ። ይቅርታ ሲጀመር ፖሊስ እንደዚህ ያደርገው ሲቀጥል መናገር የምትፈልገውን ነገር አውቄሃለሁ። አሳየኸኝ ፖሊስ ነህ። በስነ ስርዓት ማናገር ነበረብህ። ገባ? ሰሚኛለሽ? ካሜራውን በደንብ ያዘው። እሺ በእጅግ ለምን ታጠፋለን? ያለ ፍቃዳችን መግለጽ እራሱ ሌላ ጥፋት እኮ። እሷ ራሱ ጥፋቱን አንቺ ነሽ የጀመርሽው። እሺ ነገርኩህ። እኔ ምንም ያጠፋው ጥፋት የለም። መርማሪ ጋዜጠኛ ሮቤል ይባላል። ማንም ልትሆን ትችላለህ። በምን ተማምነሽ ነው? በምትተማመነው። አሁን ግን ቤት የለቃችሁ ብትወጡልኝ። በየትኛው አምላክሽ ተማምነሽ ነው? እሷ አንተን አይመለከትም። አይደለም በነጮች ተማምነሽ? በነጮች ተማምነሽ ነው? በዶላር ተማምናችሁ ነው? ምንድን ነው የተማመናችሁት? አይ ሲጀመር እኛን ለመያዝ ምን አይነት ማስረጃ አለ? የተሳሳማችሁት ቀለበት ያሰራችሁት ሰብአዊ መብታችን ነው። አይመለከትም። እሱ የግል ጉዳያቸው ነው። አንቺ የግል ጉዳያቸው ነው። አይመለከትም። ይኸውልሽ አንተ ማን ብለህ ነው መተህ እዚህ ሰውን ደስታ የምታጨናንቀው? ሀገር የምታጠፉ ትውልድ የምታጠፉ እውር ድንብር እኛ የራሳችን ደንባሮች ህይወት እየኖርን ነው። እናንተ ናችሁ የእነሱ ህይወት ነው ለሀገር የሚጠቅመው። ገባ? ላይ ብላት ኖርማል ምንድን ነው የምትይው? ውጣልኝ ያልኩ ነው። አንቺን ነው ይዤሽ የምወጣው። ስወጣ ከዚህ ቤት ይዘኸኝ አትወጣም። ማን ስለሆንክ ነው ይዘኸኝ የምትወጣው? ጭራሽ እኛን ይዘን ስለመውጣት ታስባለህ እንዴ? ከዚህ ቤት ራስህ የምታስበው ነገርኩህ። እድለኛ የሆነ ሰው በሌለበት ሰዓት መጣ። አንተም የገባኸው አምኜ ተጋቢ ነህ ብዬ ነው። ኤኒ ታይም ላስቀጠቅጥ የምችል ሰው ነኝ። እሺ አትይኝም። የእኛ ጀግና ነገርኩህ። ሰብሊ ምን አለች በለኝ። ከዚህ በኋላ ምንም አይነት ጉዳት ከደረሰበት እኔን አስታውሰኝ። እሺ ምንም በሆነ እንኳን አይደለም ብትሞቺም አለሽ አይደል? ችግሩ አልሞትም እንጂ ብሞትም ከአንቺ ጋር የህፃን ጨዋታ ልጨት አልመጣሁም። እያንዳንድሽ ሰሚኛለሽ? ጀመር እንዴት ተሸፋፍነ ስትመጣ ነበር መጠርጠር የነበረብኝ። ሌባ ጭበርባ በማንነት ታፍራለህ ማለት ነው። እኛ በማንነታችን አናፍርም ሲጀመር። በማንነታችን እሺ ምንድን ነው የሚሰራው ታዲያ? አሁን ለምን ማታስወጣልኝ? ካንተ ጋር ያለን ነገር እናወራለን። እኔ ሰው ያስወጣልኝ ያፈራችሁት ራሳችሁ አስወጣልኝ። እኔ ወድጃት ነው ያገባኋት። ገባ? አንቺ ነሽ ይጆሞኝ ማታቂው ጋብቻ እንደሆነ ታውቂያለሽ። ቁጭ ምን ጀግና ስላስወጣው ሰልፈኝ ካንተ ጋር እናወራለን። ስላስወጣው ለምን እንደምትቀመጠው ደዛ ስነ ስርዓት አንቺ ነሽ የምትወጪው እያልኩሽ ነው። ከቤት ዘብጥያ ነው። ከዚህ በኋላ በጣም ነርቨስ ሆነን እያወራሁ ነው። እንደ ትልቅ ሰው ተረጋግቼ ላወራው እየሞከርኩ በድብቅ ጋብቻ ያደረግሽው እራስሽ ነሽ። ነውር መሆኑን ስለምታውቂ አይደለም። እኔ በጣም ተመችቶኝ ጀመር። በቃ ፕሮሰሳችንም እያለቀ ነው። ሂጂ በአደባባይ ለምን አትዳሩ? እንዳራለን ነግሬሃለሁ። ስነ ስርዓት ይዘህ ተቀምጠህ የምታወራ ከሆነ አውራ። አለበለዚያ ደግሞ አይመቸኝም። የሆነ ነገር ለምጠይቃችሁ ጥያቄ በሰላም አልመልስም። ነገር የምትፈልጉ ከሆነ በሰላም ተናገሩ። ትኛለሽ? ምንም በሰላም መልስ ነገር የለም። አንተ ሰው ነህ ሲጀመር። የደስታችንን ቀን ነው እያበላሸክ ያለው። እስቲ እንደ ሰው ለማሰብ ሞክር። የትኛው የደስታሽ ቀን? የሰርግ ልጅ ለምትወልጂበት ልጅ የምትወልጂበት? አዎ ምን አገባህ? አይመለከትህም አይመለከትህም። ልጠጣበት አትግባይ። ቆንጆ ረጋ በይ። ልቀቀኝ። በእናትህ ተወኝ። እራስ ላይ ልደፋብሽ። ምን ይሆነ በሽተኛው ላ እስኪ ታለ የስር ትእዛዝህ ምናምን የት አለ? መብት ካለ እስኪ ያሳየኝ። ማነህ? እኔ አንተ የምፈራው። ከዚህ በኋላ ሌላ ነገር ውስጥ እንድንገባ እንዳታረጊ። ሌላ ነገር ውስጥ እገባለሁ። እሺ መጠጥ ያናወዘው አይምሮሽ ማንነትሽን ያሳተሽ አይምሮሽን መለስ ብለሽ ልቦና እንዳል ልብ ይስጥሽ። በመጀመሪያ ደረጃ
ልብ ማስላላት ለማውራው ነገር ግድ ይልሻል እንጂ ልብ ማስላላት አይ ተጠጠጠሽ ይገባታል። ምን ነው እሺ አንቺ ነቃቀኝ እንዳልጥልሽ እሺ። ማን ስለሆንክ አንተ ነገርኩህ እኮ ነው ያለኝን ፓወር ነገርኩህ እኮ። ቁጭ ብዬ እያወራሁ ያለሁት በጣም ስላከበርኩ ነው። እንደገና በሰርጌ ቀን መጥፎ ከሰው ጋር መጥፎ ንግግር መናገር ስለማልፈልግ ነው እንጂ ፈርቼ አይደለም። የኔ ጥፋት ነው ሲጀመር አለመጠርጠሬ የኔ ጥፋት ነው። ይበላኝ ችግር የለም። አሁን ምን ነው ይሄ ማቹርድ የሆነ ሰው የሚመስለው ደደብ ባህላዊ ቢሆን ባህላ ወግ አጥባቂ እንደሆነ ያስታውቃል እኮ። ማንነትሽን እኮ የቀየርሽ ሰዓት ነው አንቺ ሞኝነት ሲል ስለዚህ ማንነት አንተ አይመለከትም። የመጣበትን ጉዳይ ጨርስ እንወጣለን። እኛ ፍላጎታችንን እንዲያስፈጽም አይደል? ሰሚኝልሽ የመጣሁበት ጉዳይ እናንተን ከዚህ አላማችሁ የምትሰናከሉበትን ገመዳችሁን ለመቁረጥ ነው። ነገር ያለው እኮ የኛ ራስ ማንንም ሰው ሊያሰናክለው እንደማይችል ቅድም ጠንቅቄ አሳምሬ ነበር ያለው። ቤት ማቀሽ አቅሜንማ ለአንተ ምን ነገር አይጠበቅብኝ። የሰማችሁ ነው። ከእሷ ጋር እያወራሁ ነው ያለው። ከዚህ በኋላ ስታወሪ እንዳልሰማሽ በሽተኛ ይጪ እናስወጣት አለ። እንዳትነካኝ እጅ እንዳትነካኝ እንዳትነካኝ እንወጣለን። እንደዚህ እንድታሰቃየት አልፈልግም። ጨምር ቆይ ምንድን ነው ችግር? ርካሽ ምንድን ነው ግን አላማሽ? ሴት አይደለሽም እንዴ አንቺ? ምንድን ነው ፍላጎትሽ? ኢትዮጵያ አይደለሽም? ሃይማኖት የለሽም? ምን ስትያሰብሽው? አሁን እነዚህ የምጠራቸው ሙሉ ነገሮች የግል ጉዳይ ናቸው። ስለ ሃይማኖት ያንተ አይመለከትም፣ ስለ ጾታዬም አይመለከትም። ግን ደግሞ ተባበሪኝ አሳይኝ ካልከኝ ላሳይህ እችላለሁ። ምንድን ነው የምታሳይኝ? ጾታዬን ለማረጋገጥ ከፈለግ ጾታሽ ምንም ይሁን ምን አያገባኝም። ያላመንሽበትን ያልተቀበልሽውን ጾታ ሲጀመር ምንም ግልጽ ነው ስራሽ የሚያስታውቃል። ትሰሚኛለሽ? ግን ፈጣሪ በሰጠሽ ጾታ ጸጋ ብትቀበይና አሚን ብለሽ ብትኖሪ የተሻለ ነበር ላንቺ። የትም ግን እንደማያደርስሽ ይኸው እነግርሻለሁ ነው። ወይኔ ቆንጆ አትተማመኝ። ከዛሬ እንደዚህ የሚመክረኝ አጥቼ እኮ ነው። በእናትህ ቀሉን ተይና አሁን ቁጭ ብዬ ማውራሽ እንደነሱ አንጓትቼ ማውጣት አቅቶኛል። ማስረጃም ሳልይዝ ቀርቼ አይደለም ስላንቺ። አንቺን የመሳሰሉ ቢጤዎችሽን እያንዳንዳችሁን ዘብጥ እያልኬ ነው ወደ አንቺ መጣሁት። ዊኬት የምታገኛቸው አትችልም። ምናልባት ፌኮቹን ከሆነ ሊሆን ይችላል። እኔን የመሳሰሉትማ እንደኔ ዝም ብሎ በእንደዚህ አይነት ደረጃ የሚሰሩ ሰዎች አይደሉም። ሶፎንያስን ታውቂዋለሽ አይደል? ቄስ ሶፎንያስ እሱ ዘብጥያ ነው ያለው። እሺ ሰምኛለሽ? እንዴት አገኘኸው? አይሽ አይደል? ካንቺ የኔ እጅ እንደሚረዝም አይሽ አይደል? ይሄ ስለ እጅ መርዘም አይደለም። ሶፎንያስ እንዴት አገኘኸው? ምንም አያገባሽም እሱ። አሁን ስላንቺ መናገር ያለብሽ ነገር ለምጠይቅሽ ነገር ትነግሪኛለሽ። ሰምኛለሽ? እሺ ምንድነው ማወቅ የምትፈልገው? ምን እየሰራሽ ነው? ምንድነው አላማሽ? ማለት አታፍሪ? እኔ ለምን አፍራለሁ? ምንም እኮ የተለየ ነገር አላደረኩም። እንዴት ነው የተለየ ነገር አላደረኩም? ፍላጎቱ የነሱ ነው። ፈልገው እስከመጡ ድረስ ፍላጎታቸውን ማሳካት ነው እንጂ እኔ አስገድጄ አንድ ላይ ሆኖ ብዬ አይደለም እያደረኩት ያለሁት። ሲጀመር አንቺ ሴት ነው፣ አንቺ ያንቺ ሚስት ሴት ናት ወይስ ባልሽ ሴት ነች? አላገባሁም። እና አንቺ ሳታገቢ አንቺ ምንድን ነሽ ግን? እኔ አትሳቂ። ይኸውልህ አሁን ተረጋግተን ብናወራ ይሻላል። አትንኪ፣ ወደዛ ጠጊ። ተረጋግተን ነው ወደዛ ጠጊ። ሴትዮ ስለምትጠይቀኝ ጥያቄ ትክክለኛው መልስ እንድሰጥ አይደል የምትፈልገው? ገና አልበቃሽም ማለት ነው። ለምን ደግሞ በጉልበት የምትታምነው? አምናለሁ። ለምን ለእንዳንቺ አይነቱ ደደብ እኔ ደደብ አይደለሁም። ስንሽራት ይኖረኝ። እሺ ወደዛ ጠጊ። በሰላም እንዳወራሽ ነው የፈለኩት። በሰላም እንዳወራሽ ደግሞ ከፈለግሽ አንቺም በስርዓት አውሪ። አትይኝ እንደሱ። ለምን ሴትዮ ሰምኛለሽ? ተረጋግተሽ ለምጠይቅሽ ጥያቄዎች መልስ ስጪኝ። ስንት ነው ደሞዝ? እንድመልስልህ ከፈለክ እንድትመልስልኝ እፈልጋለሁ። አለበለዚያ ምንም ነገር አልናገርም። ምን አባሽ አገባሽ? ምን አባሽ አግብቶሽ? 10,000 ብር ይኸውልሽ፣ 15,000 ወይስ 20,000 ነው? ከሀያ እንኳን ሊበልጥ አይችልም። ይኸውልሽ፣ በጣም ጎበዝ ከሆንክ ትዕግስቴን እየተፈታተንሽ እንዳልከው ደግሞ ሶፎንያስን ከያዝከው ጎበዝ ጋዜጠኛ ወይም ፖሊስ ነህ ማለት ነው። ምናልባት 25 ሊሆን ይችላል። ከዛ የኔን ደሞዝ አንድ ያዳምጠኝ።
እንዳልነኪኝ እያልኩሽ ነው። እንዴ ይደብራል። እንዳልነኪኝ ወንድ እኮ አይደለም። ወርዘት እኔ ደግሞ አንቺ ደግሞ ሴት እነ ሆነሽ ራሱ ልጆች በጣም ሊቀይር የሚችል ገንዘብ ወርዘት እያልኩክ ነው። ወርዘት ጠጊ አዳምጠኝ። ያንተንም ህይወት ቀይረህ የልጆችንም ህይወት አሳምር። ከልጆችህም አልፎ የልጅ ልጆችህን ሊያኖር የሚችል ገንዘብ ልሰጥ እችላለሁ። አይ ገንዘብ ምን ያደርግልኛል የምትል ከሆነም ደግሞ የምትፈልገው ሀገር የውጭ እድል ላመቻችልህ እችላለሁ። የምትፈልገው ሌላ ነገር ከሆነም ደግሞ አብሬሃለሁ። ምርጫ እየሰጠሁ ነው። ዝም ብለህ ተንጠባረር። ፍላጎትህን አውቀዋለሁ። ሌላ ነገር ለምን ቁጭ በይና በሰራት አውሪ። ለምጠይቅሽ ጥያቄ ችግር የለም። ምንም ነገር ውስጥ ብትገባ ለምጠይቅሽ ጥያቄ መልስ ብቻ ነው የምፈልገው። ወርዘት ጠጊ ቁጭ በይ እኮ ወርዘት ጠጊ በግድ አስጠጋ። ካሜራውን አንዴ አጥፋልኝ። ትሰሚኛለሽ ወይ? ትሰሚኛለሽ ወይ? ትሰሚኛለሽ ወይ? እየሰማሁህ ነው። ሌላ ነገር ውስጥ እንዳትገጭ ተፈታተኝ። እሺ እሺ ነው ብዬሃለሁ። ብትገባም ከሰጠው ምርጫ ውስጥ መምረጥ መብት ነው። ከዛ ውጭ ሌላ ምንም ነገር ልረዳህ አልችልም። ከዚህ በኋላ ካሜራውን ካጠፋሁት ግን ልደበድብሽ ነው። እሺ አትፈታተኝ እያልኩሽ እኮ ነው። ፈልጌው እኮ ነው። ለምንድን ነው የማትረዳኝ? ስለዚህ አሁን ከሰጠው ምርጫዎች ውስጥ ምረጥ። የኔንም ያንተንም ሰዓት ባትገል የተሻለ ነው። ያያቸውን ሙሽሮች ደስታቸውን እንዳይከብሩ ብትፈቅድላቸው ቆንጆ ነው። ገንዘብ ትጭኛለሽ? የምትፈልገውን ያህል ገንዘብ ትጭኛለሽ? የምፈልገውን ምን ትመልሽኛለሽ? የምትፈልገውን ያህል ገንዘብ ሰጥሃለሁ፣ የምትፈልገውን መልስልሃለሁ። ከዛ ግን ጥላኝ ትወጣለህ። እወጣለሁ። በዚህ ቃል ንግባ። የምፈልገውን ነገር ግን ትነግሪኛለሽ? አዎ፣ ግን እንዴት ላምን እችላለሁ? ማለት አስለፍልፈህ ጥለኸኝ ብትሄድስ? እኮ ጥዬ እንደወጣ እንደፈለግሽው ገንዘቤን ትሰጪኛለሽ። እሺ አይደለ? እሺ ችግር የለም። እሺ ተጠጊ ወደዛ። ማይ ጋድ ወደዛ ተጠጊ። ለምን ትንሽ ሰዓት አይኖርህም? ማውራት አይደል የምትፈልገው? ገንዘብ ትሰጪኛለሽ አይደል? አልጠጋም። በገንዘብ እንደራደር እኮ ሰጣለሁ። ገንዘብ አልኩ። ማውራት የምትፈልገውን ነገር ማውራት እንችላለን እኮ። በገንዘብ ነው እንደራደረው። መጠየቅሽ ገንዘብ አለ ትሰጪኛለሽ። ምን ያህል የምትፈልገው ቼክ ልጽፍልህ እችላለሁ። ይኸውልሽ እያረግሽ ስላለሽው ማስረጃ መረጃዎች በሙሉ አሉኝ። እሱን አከፋፈልሻለሁ። ገንዘብ ግን ትሰጪኛለሽ። ከዛ በፊት ግን ስለማውቀው ማስረጃ ብቻ ሳይሆን ስለማላውቀው አንዳንድ ጥያቄዎች ነው የምጠይቅሽ፣ ትመልሽልኛለሽ። ምን ያደርግልሃል? እሱ አንቺን አይመለከትሽም። ኦልሬዲ የምታውቀውን ማወቅ ያለብህን ነገር አውቀሃል። ከዚህ በኋላ ደግሞ የምታውቀውንም ነገር ዲሌት ልታደርገው እስከሆነ ድረስ ከዚህ በኋላ ተጨማሪ መረጃ ምን ያደርግልሃል? በገንዘብ ከተደራደርም ገንዘብ ሁሉን ይቀየራል አይደል? ግን ማወቅ ፈልጋለሁ። እኔ እኮ የምሰጥህ ገንዘብ የምታውቀውን ነገር በሙሉ እንድታውቅ የልጅ ልጄን ህይወት መቀየር ነው አይደል? በቃ እስከ ልጅ ልጄ የሚደርስ ገንዘብ የምትሰጪኝ ከሆነ ገንዘቤን ተቀብዬ እሄዳለሁ። ከዛ በፊት በቃ ደልትልኝና ውጣ። ሌላ ነገር ተጨማሪ ነገር ማወቅ ምን ይጠቅምሃል? ሌላ ነገር ደግሞ ማወቅ የምፈልገውን ነገር እንድትነግሪኝ ስለምፈልግ ነው። ቪዲዮቹን ደልትልሻለሁ፣ ነግሬሻለሁ። ፕሮሚስ? ይሄ ምንም ቃል የሚያገባባ አይደለም ነው እንጂ ፕሮሚስ። ገንዘቡ እንደምትሰጪኝ ፕሮሚስ ብዬሻለሁ። እኔ ፕሮሚስ እልሃለሁ፣ እሰጥሃለሁ እኮ እንደምትሰጪኝ ስላመንኩኝ ነው ይሄን የምልሽ። ምክንያቱም እኔ የምታመን ሰው ስለሆንኩ ነው። ገንዘቡን ትሰጪኛለሽ፣ ከዛ ደግሞ ከአንቺ መረጃ እፈልጋለሁ። እሺ ያልከለው ነገር አልገባኝም። ኦልሬዲ ግን ገንዘቡን ብቻ አይደለም የምፈልገው፣ ስላለው ነገር ትነግሪኛለሽ። ስለማንነትሽ፣ ስለምትሰሪው ስራ በግልጽ ምን እንደሆነ አላማሽ ማወቅ እፈልጋለሁ። እሺ ተጠጊ ወደዛ። ችግር ምንድን ነው? ወደዛ ተጠጊ ሴትዮ። ሙሉ ለሙሉ ሀሳቤን ልቀይር እችላለሁ። እዛ ጋር ሆነሽ መነጋገር መግባባት አልጠጋም። እዚህ ጋር ሆኜ መነጋገር መግባባት እንችላለን። ይኸውልሽ አሁን እልን እያስጨረሽኝ ነው። ከዚህ አንተ ከፈለክ ቦታ መቀየር ትችላለህ። ስለምቀመጥበት ቦታ ለምንድን ነው ሀሳብን እንዴ ሟል እንዴ? ልጅ ምን ሆነ ነው? ወደዛ ተጠጊ። ገንዘቤን እኮ ነው ፎት ጫርጌ የምሰጥህ። ከዚህ በኋላ ምንም ነገር ባዘህ እምቢ ልትለኝ አትችልም። ከዚህ በላይ አልታገስሽም። አልታገስሽም። ከዚህ በላይ አልታገስሽም። ዝም ብዬ ሰማሁሽ። ማውራቱን ፈልገህ ነው? ገና ቀጠቅጥሻለሁ። እጅግ ደስ ይላል። ትሰሚኛለሽ? ከዚህ በኋላ አትፈታተኝ እያልኩሽ ነው። አትፈታተኝ። እሺ ሴት ስለሆንሽ ነው። እሺ ዝም ያልኩሽ ነው። አንቺ ባታምኝበት። ቆይ ምንድን ነው? ከዚህ በኋላ አትፈታተኝ። ቀድሜም ነግሬሽ ነበር። በጸባይ እኮ ላወራሽ ሞከርኩኝ አይደል?
እንደዚህ ደም መርጨት ከሆነ ካፍንጫሽ ፈለግሽው እደግምሻለሁ። ምንድን ነው የምትፈልገው? እሺ ምንድን ነው የምትፈልገው? ስለምፈልገው እያንዳንዷ ነገር በሰላም ሌላ ነገር ሳታደርግ እሺ። ይሄ ማማሊያ መንገድሽን ተይው። ከአንቺ ጋር ሙዳ ሰው አረግለው እሺ። ሰሚኛለሽ? ስራዬን በአግባቡ የማቅ ሰው ነኝ። ምን እንደማደርግ ምን እንደምሰራ በአንቺ ሴትነት በአንቺ ገንዘብ የምታለል ሰው አይደለም። ግልጽ ነው የምናገረው። የኔን ሴትነትማ የትም አታገኘው። እሱ ነገርኩሽ እኮ ያላመንሽበትን ሴትነትሽን ከዚህ በኋላ ወይ ታሚ ይሆናል ወይ ሳታሚ ዘብጥ እያለቅሻል። እሺ አሁን ማወቅ የምፈልገው ነገር ጥቂት ነው። ከመጀመሪያው እንደዚህ አይነት ስራ ውስጥ የገባሽው እንደዚህ አይነት ተግባር ላይ የተሰማራሽው ምንስ ነው አላማሽ? ይሄ ሁሉ ሰው እንደዚህ የምታደርግ ለምንስ ነው? ይሄ ፖስት ካርድ የሚመላለሰው በየሶፎንያስ ቤት ቢባል ሁሉም ጋር አንቺ ጋር ለምንድን ነው የሚያስልካው? ይሄ በፖስታ ካርድ የሚላከው ለምንድን ነው? አንቺ ጋር ምን ስራ ብትሰሪ ያስ አልበቃሽም እንዴ? በፖስት ካርዱ ምክንያት ነው ሰዎች የሚመጡት። እሱ ፖስት ለምንድን ነው ካርድ ያላዘ በፖስት ሰው ካርድ የኛ ሰው አይደለም ማለት ነው። ለምን ነው ፖስት ካርድ አንቺ ጋር ሲሆን የተለየው? ምን ማለት ነው? ሶፎንያስ ጋር እንደዚህ ነገር የለም። ፖስት ካርድ የሚባል ነገር የለም። ሰው በቃ ጀስት ይገባል፣ የሚያውቃቸውን ሰዎች ያውቃል፣ የሚመለምለውን ሰው የት እንደሚመለምል ያውቃል፣ የቸገረውን ይመለምላል፣ አምጥቶ ያጋባል። እኔ ደግሞ አልመለምልም። አንቺ እኔ ግን መልምዬ ሳይሆን በተለየ ማመጣቸው ፖስት ካርድ ምክንያት ነው። እሱ ቤት ቆይ ይኸውልሽ፣ በመጀመሪያ ደረጃ አንቺ ስምሽን እስኪ ንገሪኝ። ሰብላል እኮ ለምንድን ነው አስር የምትጠይቀኝ? አሁንም ደግሜ እጠይቅሻለሁ ካስፈልገኝ። ምንድን ነው አንቺ ምን በኢትዮጵያ ባህል ስርዓት አላደግሽም? ያው አላደግኩም፣ ማደግም አልፈልግም። ምክንያቱም ጥቅሙ አይታየኝም። ሰው እንዴት ሴትነት ክብሩን ትቶ ሌላ ነገር ውስጥ ይገባል? የሴትነት ክብር አሁን ምን ሳደርግ ነው ያገኘኸኝ? እኔ እኮ ምንም ነገር አላደረኩም። ሴት ሆነሽ ሴቶችን ስታጋቢ ፍላጎታቸው ያንቺም ተግባር ከነሱ የተለየ እንዳልሆነ አንተም በጣም የእውነት ከሱ ጋር መጋባት ፈልገህ ከሆነ የመጣኸው አጋባሃለሁ። ምክንያቱም እሱ ያንተ ፍላጎት ነው። እኔ ተጋቡ ብዬ አስጨንቂያቸው አይደለም። ይኸውልሽ ተልኮ ስላለሽ ነው ሰው ወደ አንቺ ይመጣው። ተልኮ ስላለሽ ነው እያልኩሽ ነው። እንደ አዲስ አታውሪኝ። አሁን ተልኮ ስላለሽ ዋና ሰው ስለሆንሽ ነው። በዚህ ልክ ሰው አንቺ ጋር ጂፒኤስ አፈላልጎ አንቺ ጋር ለመምጣት ስንትና ስንት ጉራንጉር ነው ፈትፍተን የመጣ ነው። ስንትና ስንት ጉራንጉር ተጉዘን የመጣ ነው። እንዳልከው ነው። እናንተ ይሄ ባህል ሁሉ ነገር በጣም በቃ መጥፎ ነው። እንደሚደረግ ያስታውቃል። የሰውን ፍላጎት ማክበር አትፈልጉም። ለዛ ነው ጉራንጉር አልፈህ የመጣኸው። አሁን አንተ እንደመጣኸው ይሄኔ ፊት ለፊት በሆነ ኖሮ ብዙ ሰዎች ይመጡብኝ ነበር። ይኸውልሽ እኮ ተልኮ እንዳለሽ እኮ እየነገርኩሽ ነው። ተልኮ ስላለሽ ነው እንደዚህ አይነት ቦታ ውስጥ የገባሽው እያልኩሽ ነው። ይሄ እኮ ተልኮ አይደለም። የሰውን ፍላጎት ምን ያንቺ ቤት ይሄ ነው? ማስፈጸም ይሄ ነው በዶላር የምትንበሻበሽዋ ሴት ይሄ ነው ቤቷ? ይሄማ ስራ የምሰራበት ጋብቻ የምፈጽምበት ቦታ ነው። እኔ እዚህ ሀገር አይደለም የምኖረው። ውጭ የለመድሽው ልማር ነው እዚህ ያመጣሽው? አዎ እዚህም ሀገር ነፃነት ላጡ እህትና ወንድሞቼ ነፃነት ሊሆናቸው ብዬ ነው የመጣሁት። የትኛው ነፃነት? ምን ማን በባሪያ የተሸጠ ሰው አለ እዚህ? አዎ ባሪያ አድርጎ ያስቀረው ሰው አለ። ሴትዮ ትሰሚኛለሽ? ከተፈጥሮ ሕግ ውጭ የሆነ ስርዓት ጋብቻ የምታደርጊው አንቺ ነሽ ያለሽው። ይሄ ሁሉ ሊስት ሰብለ አስገድዳቸው አይደለም የተጋቡ። ሊስት አምጪው ልቀቂው። ይሄ ሁሉ ሊስት ወንድ ከወንድ ሴት ከሴት ያጋባሽበት ሊስት ማለት የሚገባ ለማየት የሚዘገኝ ግን ደግሞ ሰብለ አስጨንቃቸው አይደለም እያልኩ ነው። እስከዛሬ ድረስ በእናንተ ባህል ምክንያት ነፃነታቸውን አጥተው ተቀምጠው ሰብለ ስትመጣ ነፃነታቸውን ያወጁ ሰዎች ናቸው። አንቺ ከነሶፎንያስም የባስ ዋና ግብረ አበር ዋና አለቃቸው እንደሆንሽ እራሱ እርግጠኛ ነኝ። አመሰግናለሁ እሱን ቦታ ስለሰጠኸኝ። አይ ሞኝ ነሽ በጣም አንቺ ግን በጣም ሞኝ ነሽ። ይሄን ነገር ለኤግዚቢትነት ትፈልጓለሽ? እሺ ሰዎቹ ስለሌሉ የትም ልታገኛቸው አትችልም። አትልፋ። የምናውቃቸውን ሰዎች ካሉ ታይበታለህ። ወደ እነሳጅን ይላካል። የወንድምህን ፎቶ አግኝተህ በኋላ እንዳትቃጠል። አፈር ቢ ከዚህ በኋላ ሳወራሽ ብትስቂ ማለት ነው። ይኸውልሽ ቃል ለምደር ለሰማይ ድጋሚ ልትማታ ነው። እረግጥሻለሁ። እሺ እውነት? እሺ እሺ። ምንድን ነው አላማሽ? የት ሀገር ኖረሽ መተሽ ነው? የውጭው የሀገር ውስጥ ምናምን? እኔ ውጭ ሀገር ነው የኖርኩት፣ እዚህ ሀገር አይደለም። ኢንግላንድ ታውቀዋለህ?
ምናልባት በስም ሲጠራ ምናምን ሰምተው ካወቅ። ቆይ አንድ አጭር ጥያቄ ልጠይቅሽ። ኢትዮጵያ በእርግጠኝነት ተወልደሻል አድገሻል አይደል? አይ ማደግ እንኳን አስበለው የተወሰነ ጊዜ ቆይተውኛል። አማርኛ እንዴት ቻልሽ ከሆነ ጥያቄ ፋሚሊዎች አማርኛ ስለሚያወሩ እሱ ብቻ አይደለም። አንቺ በደንብ ተልእኮ ተሰጥቶሽ አማርኛሽን በደንብ የምትቺ ምናልባት ከቅርብ ጊዜ ወዲህ ወይ ገንዘብ አታሉሽ በእርግጠኝነት በእንደዚህ አይነት ሁኔታ የገባሽ ሴት ነሽ። እኔን ገንዘብ ላይ አታለኝ አይችልም። በጣም ከበቂ በላይ የሆነ ገንዘብ አለኝ። እሺ ገንዘብ እንደምታውቁ እማጋባቸው በገንዘብ አይደለም። ቆይ ዝም በይ። በላብ ሰርተሽ ያመጣሽው ገንዘብ እንደሌለሽማ ግልጽ ነው። እዚህ ስርዓት ውስጥ እዚህ ቡድን ውስጥ ስላለሽ ነው ገንዘብ እንደቀልድ ልታርሽም ከቻልሽ የምታርሽው አይደል? ታውቃለህ እዚህ ሀገር እናንተ ከምታስቡት በላይ ለዚህ ሀገር የሚጨነቁ ብዙ ሰዎች ውጭ አሉ። ላይክ እኔን የሚመሳስሉ ይሄንን ስራ እዚህ ልሰራ ስመጣ ከውጪ በጣም የሚያግዙኝ ሰዎች አሉ። ይሄንን ነገር የሚደግፉኝ እነሱ ሰፖርት ያደርጉኛል። ነገር ግን እዚህ መተው ከሚጋቡት ሰዎች የነሱን ፕሮግራም ማስፈጸሚያ ወጪ ያወጡ ይሆናል እንጂ 5 ሳንቲም ከኪሳቸው ይሄ በድብቅ በሻት አረቄ የምታጠጪያቸው አረቄ እኮ አይደለም ወጪ ጎርደን ነው። መቅመስ ትችላለህ። ይኸውልሽ አሁን ለአንቺ ስላንቺ ወጪ ላወራ አይደለም እዚህ ያለሁት። እሺ ስላንቺ ወጪ ፋይናንስ ልሰራ አይደለም የመጣሁት። አንተ እኮ ነው ገንዘብ አታሎሽ ምናምን ብለህ ጀመርከው። እሺ ሌላ ማወቅ የምትፈልገው ነገር ካለ ጠይቀኝ። ትዳር የለሽም አንቺ? አላገባሁም። የሚያገባ ካለ ግን ዝግጁ ነኝ። ሴት አይደል? አይ አንተም ብትሆን አይደብረኝም። እንዳየው ስትማታ ጎበዝ ነው። ስለዚህ ብዙ ነገር ላይ ጎበዝ ነው ማለት ነው። አብዬ እኔ በጣም ከቁጥጥር ውጭ እየሆንኩ ድጋሚ ልትማታ ነው እንዴ? ሬዲ ልሁን? ችግር የለውም አልደበረኝም። ሰሚያለሽ? ከዚህ በኋላ ከአንቺ ጋር ጉንጭ አልፋ ክርክር ማድረግበት ምንም አይነት ምክንያት የለኝም። ንገቂ እጥይ ችኪ ለሰልሳለ ይሄ የምታጋባበት አንቺ ንገቂ ደስ ይላል። እሺ ከፍታ ደስ ብሎኝ ነው የምታጋባበት ወረቀት ነው። ምንድነው የተለየ ነገር የለውም እኮ በቃ ስምና ፊርማ ነው። እዚህ ጋር የደም አሻራ አለ። ላይክ ሰው ሲጋባ የሚያደርገው ነገር ነው። ሌላ የተለየ ነገር የለም። በየነ አለሙ እና ማርቆስ የምታውቃቸው ሰዎች ነው። አንድ ማስጠንቀቂያ ልስጥህ። በቻልከው ፍጥነት ከዚህ ነገር ውስጥ ውጣ። ራስ ላይ በጣም ብዙ መዘዞችን እያመጣህ ነው ያለኸው አንተም ብትሆን። እሺ የትኛው መዘዝ? ከኋላቸው ያሉን ሰዎች ቢሆኑ የትኛው መዘዝ? የትኛውን ጉልበትሽን ልታሳይ ነው ከዚህ በኋላ? አይ እኔማ ተውኩ። ደስ አልከኝ። ልጎዳህ አልችልም። አንቺን አውርቼሽ እኮ ምናልባት ግን ከኔ በላይ እኔን የሚያዙኝ ሰዎች አንተ ላይ ጉዳት ሊያደርሱብህ ይችላሉ። ይኸውልሽ ባለስልጣንም ባለሀብትም እኔን አንዳች ነገር አልጎኛል። ስለዚህ ቆንጆ ኢንቨስት ያደረገ ሰው እኮ ኢንቨስት ያደረገው ነገር ሲከሽፍበት ይናደዳል። ስለዚህ ደግሞ ምንም ነገር ሊያደርግ ይችላል። እሺ አሁን አልወርደሽ ማለት ጥጋብሽ እኔ ታውኩህ አልኩህ። ደስ ስላልከኝ አልጎዳህም። ኧረ እባክሽ እነሱ ግን እንዳይጎዱ መጸለይ ሳይኖርብህ አይቀርም። በጣም የዋህ ነሽ። ወይኔ መነጽርክ እኮ በጣም ነበር የሚያምረው። ውጪ። እሺ የት ልንሄድ ነው ግን? እሺ ውጪ። ቦርሳ ላይ አንቺ እሺ ቼክ ልጻፍልኝ። ለምንድን ነው ቆይ ማትረዱት? የት ልትወስደኝ ነው? ኖ ያልጨረሳችሁት ፊርማ ተፈራራሙ። ኑ ተፈራራሙ። እስኪ ማርቲ ክፉ ነገር እንዳትናገርሽ። ጨርሰናል እኮ አባት ጨርሰናል። ጨርሳችኋል? ሲጀምር የወረቀት ፊርማ አወጃችሁ አይደለ? ምን ነገር ነው ብዬ አላስብም። በልባችን መፈራረማችን ነው ማርቲ። አንቺ አትሞጣም ውጪ። አልገባኝም። ቆይ ለምን ነው የምታዘኝ? ሲጀምር ተረጋጊ። ደግሞ እኛ እኮ ስለምንወዳደር የተጋባነው አይደል? ሰው እንዴት ሴት ከሴት ይዋደዳል? እንዴት ሴትና ወንድ ይዋደዳል? እንዴ አንቺ ኢትዮጵያ አይደለሽም? የት ነው ያደግሽው? ቆይ በቃ የሚወደኝ ሰው አልነበረም ብሎ የሚወደኝ ሰው አልነበረም። ለምን ነው የምታስረጁ? ማርቲ እኔ ያስረዳዋለሁ። ሲጀመር ምንድን ነው አንተ ኢትዮጵያ ምናምን የምትለው
አልገባኝም። ሲጀምር ኢትዮጵያዊ ሆኖ ሴት ለሴት አይዋደድ የሚላለ እኔ በጣም ነው የማፈቅራት ሲጀምር። ሲቀጥል ደግሞ ወንድ የተባለ የምሬኝ ነው ምልክ እንደዚህ ቁጭ ብለህ ስታወሪኝ በጣም እየቀፈፍከኝ ነው ማውራት። እናትሽ የወለደችሽ ከአባትሽ እንጂ ከሴት አይደለም። እሺ እሷ ስህተት ሰራችና እኔ ስህተት መስራት አለብኝ? እሷ ስህተት መስራት አለብኝ? በሰዓቱ ደግሞ ምንድን ነው አይምሮሽ የሚያስበው? የምን ስህተት ነው የምታወሪው? እሷ ስህተት ነው የተሰራችው። ግዴታ ከወንድ ጋር ባይዘይ ሴት ልጅም ከሴት መውለድ ትችላለች። በነገር ላይ አሁን ከማርቴ ጋር ለመውለድ በጣም ብዙ ዶክተሮችን አማክረናል ውጭ ሀገር። እሺ እና ያው ወንድ መውለድ አንችልም እንጂ ከእሷ መቅኔ ተወስዶ ከአጥንቷ መቅኔ ተወስዶ እኔ ማህፀን ውስጥ ይቀበርና ከዛ ያው እንግዲህ እንደ እግዚአብሔር ፍቃድ እንወልዳለን ብለን ያሰብነው ገብቷል። በቃ የኛ ያለ ወንዶች ሙሉ ነን። ተረዳኸኝ? ያለ ወንዶች ሙሉ ናቸው አይደል? ኦብቪየስሊ ሲጀምር ጭቅጭቅ በጣም ደስ የሚለው ነገር ደግሞ ወንድ መውለድ አትችልም በዛ አይነት ወይ ሲሆን ነው ከሴት መቅኔ ስለሚወሰድ የዘር ፈሳሹ ሴት ብቻ ነው የምንወልደው እና ዘር አናበላሽም። በጣም የምታስጠላኝ ባይዘይ አግብቼ ነበር ከዚህ በፊት ወንድ ነበር ያገባሁት እና በጣም ምን ያህል እንደምታስጠሉ ምን አርጎሽ? በጣም ነው የምታስጠሉ። ቆይ ወንድ አገባሽ? ምን አረገሽ? በጣም ነው የምታስጠሉ። ምን አረገሽ? ምን አረገሽ? ምን አይነት ቀፋፊ ህይወት እንደነበረ እኔ ነኝ የማውቀው። ምንድነው የሚቀፋው? ምንም ለምንም ነገር የማይመች ሰውዬ ነበር። በጣም ነበር የሚያስጠላው። በጣም ነበር የሚዘጋኝ። በጣም ነበር የሚቀር። ምን አርጎሽ? በቃ ሁሉንም ነገር ሳየው ሁሉ ነገሩ ነው የሚያስጠላው። ሁሉ ነገሩ አስጠልቶኝ እንድትኝ እኮ አይደለም። ምን አርጎሽ? እኔ ደስተኛ መሆን አልቻልኩም። በቃ በምን ጉዳይ? በስሜት ጉዳይ ሊሆን ይችላል። በስሜት ጉዳይ ምን አንቺ ተሻልሽ ነው? አዎ ከሰቦኝ እንትን አራፈር ብሉ ስታስጠሉ እንዴት ትለኛለህ? እየነገርኩህ ያለሁት አንተም ያለበት ህይወት ልክ ስላልሆነ አንተም ከተመሳሳይ ሰው ጋር ጾታ ጋር የምትፈልገው ነገር ደስተኛ ሆነ እንድታረጋች አትበይ እንደሱ እኔ ፊት አይደለም እንደዚህ የምትናገሪ ደነዝ አታፍሪም ስቶሪ እኔ ፊት ወደ አድርግሽ ነው አጥሻሽ ተዋት ቢገባ ስትነካኝ ራሱ እንዴት እንደሚቀፈኝ እሺ በጣም ነው የምትቀፈኝ ይደረን ኮሽራ ጭራሽ ለምን እንዳነሳለሽ ሰሚኛለሽ ገና ሰንበር በሰንበር ነው ማለት ነው ሰንበር በሰንበር አትንካት አላልኩም በቃ አትንካት ምን አደረገች መብቷን እኮ የተራመደችው አንዴ ተዋን እንኑርበት የትኛውን ህይወትሽን ነው የምትኖሪው በቃ ይራሳችን እዚህ ሀገር ተመችቶናል እዚህ ሀገር ልትኖሩ እናንተ ሲጀምር እንወጣለን እናንተ እዚህ ሀገር እንደዚህ ሲጀምር በዚህ ነገር ልትኖሩ እንሄደው ዝም በይ አንቺ በሰላም ልትኖሩ አይደል እዚህ ሀገር ነፃነታችሁን አውጃችሁ ጋብቻችሁን አውጃችሁ መብታችሁ ነው ምን ነካን ከእንትን ሰላም ነካን አንተና መሰሎችን ለነመረበሽ እኮ ነው በድብቅ ሰርጋችንን ያደረግነው እንጂ ስንት ነገር አስቤ ነበር ከባለቤቴ ጥሩ ስሜት አጣውለሽ ከሴት ጋር ትደራለሽ ሰማያለ ባለቤቴ ብራቡት እንጂ በጣም ነበር የሚያስጠላኝ ማይ ግን በጣም ነው ደስ የምትለኝ ሳይት ከዚህ ከትናንሽ ነገሮች ጀምሬ ስነግርክ ማለት ነው ሌላ ትልልቅ ነገሮችን ትቻቸው እንዴት እንደምታስጠሉ እንዴት እንደምትቀፉ እኮ ታውቁት አንተ ራስ አጠገቢ ተቀምጠህ ታወራኝ ነበር በጣም ነው የምትቀፉት አንቺ ምን ስትይ ነው እንደዚህ ነገር ያሰብሽው እስኪ አንቺ ነገር ስለምወድ እሷ ስለምወዳት ነው እንዴት ሆኖ በቃ ከኔ እንዴት ሆኖ ነው ሴት የምትወጂው አንቺ ሲጀመር ወንዶች ለሞዴል መች ተፈጠራችሁ ለመውዳት እንጂ አይደል ምን ሆንሽ ደግሞ አንቺ ምን ሆንኩ ነው የምትይው ከወንድ ምን አጣው ነው የምትይው አንቺ ሲጀመር ገላችንን የምትፈልጉት ሌላ ነገር ነው አትፈልጉም ማለት እሱ ነገርም አለ አስብ ምን ለሷ ምንሽ እንደ ሁሉ ነገር የሚወሰደች እሷ ህይወቴን በቃ ስሜቴን ከሷ ጋር ነው የምጋራው በቃ ሁሉ ነገር ነው እሷ በመፈልግበት ሰዓት ሴክስ ካላደረኩኝ ምን ያደርግልኛል ከሷ ጋር እኮ በመፈልግበት ሰዓት ሴክስ ማድረግ በቃ አይምሮሽ ተደፍኗል መደፈን አይደለም ባይሆን እንድጠጣ ደስ ይለኛል እንጠጣ ሴትዮ ትሰሚኛለሽ ከአንቺ ጋር ልሞዳሞድ አይደለም የመጣሁት እንደ አንድ ነገር እናቀጭ ቁጭ አልገባኝ ሪላክስ ልስቲ ወጣ አይደለ እንዴ እኮ ሲጀመር አንተ ፋማ እንድትል አይደል ሪላክስ አለ እኛ ፈታ እናደርጋለን ወንድ አልወድም ማለት ያላችሁ ወንድ ባንወድም ለመስማማት ያክል ነው እኔ እንኳን እንደዚህ ነገር አድርገማት ነው አይ እንደዚህ ያክል ነው ጀምር ስሜቴን እየጎዳሽ ነው እዚህ ጋር እንዴት ነው ከሱ ጋር ሌላ ነገር ያለሽ ነው ቁጭ እኮ አንቺ እኮ ተውሽም ግን እንዲፋታኝ በጣም ልቤን እየሰበርሽ ነው እንዲፋታኝ እንድፋታችሁ ልታማሉኝ ነው ዝቃጭ
ተነሽ የት ውጪ ተነሽ ለምን እንደዚህ ተዘጋጋ? ዲስፔክት ውጪ አታርጋት። ተነሽ እንዴት እሷን ትቼ የምሄደው? ጫፌ እንዳትነካኝ እንዳትጠገን ቀጥ ብዬ ገና ወጣ ጫፌ እንዳትነካኝ ገና በጣም ነው ገና የሚቀፈኝ። ወይኔ ቀጠቅጥሻለሁ። ቆንጆ በዛ በኩል ቆይ ሲጀምር አንተ ህይወት እንዳትነካኝ ነይ ውጪ። አትንካኝ እኮ አትንካኝ አፍንጫ ነይ ውጪ። ይወጣለሁ። ነይ ውጪ እንዳትነካኝ፣ እሺ እንዳትነካኝ። ነይ ውጪ ነይ ውጪ። በመጀመሪያ ደረጃ አንቺ አማርኛ የምትችይ በኢትዮጵያዊ ስነ ስርዓት ወይም ወላጅ ያደግሽ ሴት እንደሆንሽ ግልጽና የሚታይ ነገር ነው። ምናልባት ከጊዜያት በኋላ የተቀየርሽ እንደሆንሽም እርግጠኛ ነኝ። ግን ወደዚህ ህይወት የመጣሽበትን መቼ እንደተቀየርሽ ለምንስ እንዲህ መሆን እንደፈለግሽ እንድትነግሪኝ እፈልጋለሁ። መጀመሪያ እነሱ፣ ከዛ ደግሞ እዚህ መተሽ አላማሽ ምን እንደሆነ አላማሽን አውቄያለሁ፣ እርግጥ ነው። ግን እንደው ምን ስትያሰብሽ ይሄን ለማድረግ ራሱ እዚህ መተሽ የራስሽ አልበቃ ብሎሽ ማለት ምንድን ነው ሀሳብሽ? ቅድም እኮ ነግሬሃለሁ፣ እኔ እዚህ ሀገር አይደለም የምኖረው። ያልኖርሽ እንደሆነስ ስለዚህ ሌላው ዓለም ሀገር ላይ ባህል ስርዓት የለም እንዴ? አይመለከተኝም። ሌላው ዓለም ላይ ስርዓት እኔ የምኖርበት ሀገር ላይ ይፈቀዳል። ስለዚህ ሰው ደግሞ ያደገበትን ነው አይደል የሚመስለው። አጋጣሚ ሆኖ ያደግኩት እንደሱ አይነት ቦታ ላይ ነው። ከሴቶች አዎ በሚገባ ከሴቶች ጋር መቼ መሰለ ሃይ ስኩል ላይ ነው እንደዚህ አይነት ነገር የጀመርነው። ማለት በደንብ እዚህ ሁኔታ ላይ ያሉ ሰዎች ጋር መገናኘት የጀመርኩት ሃይ ስኩል ከገባሁ በኋላ ነው። በደንብ መብሰል ማገናዘብ ስንጀምር ማለት ነው። እንደውም በጣም ለየት ያለ ቆንጆ ጊዜ ያሳለፍነው መቼ መሰለ 12 ስንጨርስ ናይት ፕሮም ናይት ላይ ነበረ እና በጣም ደስ የምትል የዛ ሀገር ዜጋ የነበረች ልጅ ነበረች። ውይ መቼ የማረሳው ምሽት ነበር። በጣም ደስ የሚል ጊዜ ያሳለፍን። ከዛ በኋላ ኦልሬዲ ያ ሲቹዌሽን በጣም ደስ ይል ስለነበረ ፖስት አድርግ ነበር እንደዚህ አይነት ነገሮችን ማለት ፖስት አጋራ ነበረ። ምኑን? ኢንስታግራም አካውንቴ ላይ የተለያዩ ሶሻል ሚዲያዎች ላይ ሼር አድርግ ነበር። ምኑን? እንደዚህ አይነት ነገሮችን ላይክ እኔና ልጅቷ ያለንን ግንኙነት እንዴት መሰለህ፣ በሰዓቱ እኔና እሷ ጋብቻ አልፈጸምንም። ሶ ከተለያዩ ሴቶች ጋር እወጣለሁኝ፣ እነሱም ከተለያዩ ሴቶች ጋር ይወጣሉ። ይሄ እኛ ሀገር ላይ ኖርማል ነገር ነው። ገብቶሃል እምልህ። በጣም ይሄ ጥብቅ ያለ ባህል ምናምን የሚባል ነገር የለም። አንተ የራስህን ላይፍ ነው የምትኖረው። ስለአንተ ላይፍ እኔ አይመለከተኝም፣ ስለኔ ላይፍ አንተ አይመለከትም። ሶ እንደፈለክ ላይፍህን እየተዝናና ማሳለፍ ትችላለህ። በጣም የምወደው ነገር ነው ይሄ አስተሳሰብ። ከዛ ሼር ማድረግ በምጀምርበት ሰዓት በጣም በብዛት ከኢትዮጵያ ነው ሼር የምታደርጊው። ከእሷ ጋር ያሳለፋችሁትን የፍቅር ላይክ ጥሩ ጊዜ እንደምናሳልፍ እኮ ይከብዳል እኮ ነው። አይከብድም። አንተ ስላላደግክበት ነው የሚከብድህ። እኔ ደግሞ አድጌበታለሁ፣ ኖሬበታለሁ። ሶ በጣም በብዛት እንዳልኩ ከኢትዮጵያ ነው መልእክቶች የሚደርሱኝ እንደዚህ አይነት ነገሮችን ማድረግ እንደሚፈልጉ፣ ነገር ግን በባህል ምክንያት እንደማያደርጉ ኢንቦክስ ሼር ያደርጉኝ ነበር። ላሳየህ እችላለሁ አስፈላጊ ከሆነ በሚገባ። ያው ውስጣቸው ያለን ቁስል ቀሰቀስኩባቸው መሰለኝ። ሼር ያደርጉኝ ነበር ሀሳባቸው እና እኛ እንፈልጋለን ነው እንዳንቺ እንዴት ነው ነፃ ሆነ ልናድርግ የምንችለው? ለምሳሌ አንተን የሆነ ልጅ ቢወድህ አንተ ምናልባት እንደዚህ አይነት ሀሳብ ውስጥ ከሌለ እንዴት አድርጎ እንደሚጠይቅህ ይጨነቃል አይደል? እሱን እንደ ኮርስ እንሰጥ ነበረ። አሁን ላይ እሱ የለም። ኦልሬዲ ጋብቻ የሚፈጽሙ ሰዎችን ነው ጋብቻ እያደረግን ያለ ነው። ሌላው ምንድነው እንዳልኩት ነው ኢትዮጵያ ላይ ብቻ አይደለም እኮ የተለያዩ ሀገራቶች ላይ እንሰራለን። ማለት ብዙ ሰዎች አሉ። ምን ጠቀማለሁ? የሰዎችን ነፃነት ነፃ አድርጋቸዋለሁ፣ የእነሱን ነፃነት አውጃለሁ። ኦልሬዲ በቃ ምንም የተለየ ነገር የለውም። ኤልጂቢቲኪው ሙቭመንት ላይ ነው ሙሉ ስራዬ። ስለዚህ እዛ ላይ ነው የምትንቀሳቀሽው? የሚገባው የት እዚህ ሆነሽ ነው ውጭ እያለሽ ነው ማለት ነው? አልገባኝም። ሁሉም ቦታ ላይ አልኩ፣ ሁሉም ሀገራቶች ላይ እየሄድኩኝ እሰራለሁ። ሌላ ነገር የምትፈልገው ነገር ካለ እያደከምከኝ ነው። እሺ ስለዚህ አንቺ የነዚህ ሙቭመንት አራማጆች ወይም የዚህ ስርዓት አራማጆች የላኩሽ
ተላላኪ ነሽ ማለት ነው። ኖ እኔ ተላላኪ አይደለሁም ነሽ እንጂ በራሴ መንገድ የምሰራ ሰው ነኝ። በራስሽ መንገድ ጭራሽ ፈቅደሽ የምትሰሪ ሴት ነሽ። ሀገራችን ላይ ማስፋፋት ማለት ነው ተመሳሳይ ጾታ አይደል? ስለምን ማስፋፋት ምናምን እንደምታወራ እንዴት እንደምትረዱ እና ማጥበብ ነው። አዎ እንደዛ ያደረከው ጭቅላት ግን ስላንቺ ነው እያወራሁሽ ያለው። እኔ ደግሞ ስላንተ ነው የምነግርህ። ሴትዮ ምንድነው? ቆይ ምንድነው ሐሳብሽ? ቆይ አንተ ወደ ፈቅደህ ወንድ ካገባህ እኔ ላይ የሚያደርሰው ችግር ምንድነው? አንተ ግን ስለወደድከው ደስታህን ታገኝበታለህ። እዛ ምዕራብ ዓለም ላይ ለመድሽውን እዚህ መተሽ ማንንም ልትበቂ እዚህማ መጥቼ እኮ ያደረኩትን በደንብ አድርጌ ያሳይቼሃለሁ። በህግና በሃይማኖት ከበቂ በላይ ሰዎችን አይተሃቸዋል ምን ያህል ፍላጎት እንዳላቸው። ምናልባትም ደግሞ አሁንም ይሉኝታ ይዟቸው ባህል ምናምን ቤተሰብ ሃይማኖት የተለያየ ነገር ይዟቸው እስካሁን ቤታቸው የተቀመጡ በጣም ብዙ ሰዎች ይኖራሉ። ይኸውልሽ በዚህ ሐሳብ የታወሩ ሰዎች ካሉ ሁሉም ልቦና ይስጣቸው፣ አንቺም ጨምሮ። አንተ ልቦና ይስጥ፣ ልብ ይስጥሽ ብዬ አልተውሽም። አንቺንም ሌሎችንም ከዚህ በፊት ያስኳቸው አሁንም ወደፊትም ምናልባት አንተንም ባህል የሰው ይሉንታ ይዞክ ሊሆን እንደሚችል አልጠራጠር። እንዴት እኮ ደስ እንደሚል ስላላጣጣምከው ነው። የቀመስከው ጊዜ ግን የሚዝግ ሰው አይኖርም። እንድታየው ደግሞ ልመኝልህ፣ ቢያንስ ደስታህን ጥሩ ነገር ልመኝልህ። ታሻለ ስነ ስርዓት ይኖርህ፣ ስነ ስርዓት ይኖርህ። እንዳትነካኝ ድጋሚ ልትማታ ቁጭ ብላ አውራኝ። እንደሱ አትበይ እልሃለሁ። አንተ ደስታን ለማግኘት አልታደልክም። ይኸውልሽ ይሄን የረከሰ መርዝ ምላስሽን እሺ ይሄ ምላስም የረከሰ አይደለም። በጣም ለብዙ ሰዎች ነፃነት የሆነ ደስታን የሰጠ ምላስ። የትኛው ነፃነት እንደምታገኙ እናያለን። እሺ ብቻ ልትቆልፉብኝ ነው ወይስ ሴቶች ያሉበት እስር ቤት? ምን ላድርግ አብይ? አረፍ በል። ስለዚህ ነው እንዳትማታ አትፈታተኝ እያልኩሽ ነው እንዴ? ደጋግሜ እየነገርኩ ነው። እኔም አትፈታተኝ እንደዚህ ነው መልስ አትመልሽልኝ። ባይዘይ አንዴ ዘብጥያ ከላኩሽ ግን ደግመሽ እንደማትወጪ ችግር የለውም እኮ አይደብረኝም። ሴቶች ነው እንጂ አይደብረኝም። እንደሱ አትበያለሽ እኮ ነው እንዴ? ወዴ እኮ ነው ቆሻሻ ስራ የሚፈልግ የለም። እሺ ያንቺ ቆሻሻ ተግባር ማንም ሰው አይፈልግም። እሺ አንቺ ደፋሽ አንቺ ሳታስበው አንቺ ማጥፋት ካለብን እናጠፋለን። እሺ እዛ ውጪ ምዕራብ ሀገር ላይ ለመድሽ በጠራራ ፀሐይ ሰው ቤት መጥቶ ሰውን አንቆ መግደል ግን ይፈቀዳል አይደል? በእናንተ ሀገር የሰውን ነፃነት ደስታ ማግኘት ግን አይፈቀድም። ስለ ሰዓት ይኑር እንዳትነካኝ። ነገር ያለብኝን ጨርሻለሁ። የት ነው የምትወስደኝ? ቤተሰቦች ይህ ነገር ምንም ማለት እንደዚህ በቀላል የሚቋጭ ነገር አይደለም። እንደነገርኳችሁ ቀደም ሲልም እንደነበረው ያ የቀሲስ ተብዬ ቀሲስ ሶፎንያስ ነኝ ባይ በሃይማኖት ስም ሲነግድ የነበረ ሰው እሱም ሲያጋባ ያገኘሁት ሰው ነበረ። አሁን ደግሞ እቺ ሌላኛዋ መልእክተኛ ተላላኪ በፖስት ካርድ ጂፒኤስ እያስላከች ወደ ቤቷ የምታስመጣ ስንትና ስንት ጉራንጉር አቋርጠን እንደመጣን እኛ ነን የምናውቀው። ቤተሰቦች ደክሞን ስለነበር ነው መንገዳችን ራሱ ያልቀረጽንላችሁ። በጣም የሚያስጠላ ከተማ ይመስላል፣ በተመሳሳይ ደግሞ ሀሩር ይመስላል፣ በራይ ይመስላል። በቃ ግራ የገባው ቦታ ነው የመጣንበትና ብቻ የሆነ ሆኖ እንግዲህ እቺን ሴትዮ ቤት መተን ይሄ አይደለም ቤቷ እንደነገረችን ከሆነ ይሄም አንዱ ያው በድብቅ ሚስጥራዊ በሆነ መልኩ ሰዎች የምትድርበት እሷም እንደፈለገች የምትዳራበት አይነት ቦታ ይመስለኛል። ያው ቦታ ላይ መርጦ ይችላሉ እነዚህ ሰዎች በእርግጥ የትም ሊያደርጉ ይችላሉ ፍላጎታቸውን። ግን እነሱ ስለፈለጉ ሳይሆን ሃይማኖት፣ ሀገር፣ ትውልድ የሚባል ነገር ስላለ እነዚህን ሰዎች ግን ማጥፋት ስለሚያስፈልግ እንደ ፍላጎታቸው ነፃነታቸውን አውጀው የሚኖሩበት ጊዜ ሊኖርም አይገባም። ወደፊትም እስካሁንም እንደነበረው ይሄን ለማድረግ እኛ የበኩላችንን እየሞከርን ያለ ነው። እንደነገርኳችሁ ከዚህ ቀደም ብዙ ሊሆኑ ይችላሉ። እኛ ከተባበርን፣ ከጸለይን፣ ከሰራንበት ግን ልናጠፋቸው እንችላለን። ቤተሰቦች እናንተም በዚህ ጉዳይ በርትታችሁ ጸልዩ፣
ምክንያቱም ይሄ ነገር አንድ ቀን ቤታችን ሊገባ ይችላል። በነገራችሁ ላይ ያሳየችኝ የፎቶ አልበም ማለት የሌለ ጉድ የለም ቤተሰቦች። እንደው ማሳየት ስለማንችል ወይም ማሳየት ስለሌለብን ነው ያላሳየናችሁ። የሌለ ጉድ የለም ስላችሁ በቃ በጣም ብዙ ገና ገልጠንም አልጨረስንም። ብቻ ሲጀመር ገልጦ የሚታይ አይደለም። ገና እንዳያችሁት የሚዘገን ነገር ነው ያለው እያንዳንዱ ፎቶ ላይ። ብቻ ይከብዳል ያለው ነገር ሀገራችን ላይ ይሄ ነገር መከናወኑ። በእውነት እኛ የቻልነውን እየጣርን ነው። እናንተም በየጓዳችሁ እንደዚህ አይነት ነገሮች ካሉ መርምሩ፣ አጣሩ፣ አመልክቱ። ከስር መሰረታቸው እናጥፋቸው ልል እወዳለሁ። ይሄ ነገር አሁንም አላበቃም። ክትትላችንን አጠናክረን እንቀጥላለን ከፈጣሪ ጋር። እናንተም አላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳትረሱ። እንደ ሁልጊዜው ሁሌም እወዳችኋለሁ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።